ህወሓት ረጅምና መካከለኛ ርቀት ተተኳሽ መድፎችን ወደ ወልቃይት አስጠጋ። መከላከያ ሰራዊት ህወሓት አዲስ ያስጠጋውን ጦር ከባድ መሳሪያ ወደ ኋላ እንዲመልስ ጥያቄ ቢያቀርብለትም ቡድኑ ውድቅ ማድረጉ ምንጮች ተናግረዋል። በሌላ በኩል ከረፋድ አንስቶ በተከዜ ቀጠና በሁለት ግንባር አዲስ ውጊያ መቀስቀሱን ኢትዮ ዴስክ ሚዲያ አረጋግጧል። ከትናንት አንስቶ ተከዜ ሊሻገር የሞከረው የህወሓት ኃይል ከባድ ኪሳራ እንደደረሰበት ታውቋል። በወልቃይት ያለውን ወታደራዊ መረጃ በቀዳሚነት እንቃኘዋለን። የሱዳኑ ጦርነት ወደ ኢትዮጵያ ከተስፋፋ ኢትዮጵያና ኤርትራ በቀጥታ ወደ ጦርነት ሊገቡ እንደሚችሉ ተሰማ። ፎሬን ፖሊሲ በጉዳዩ ላይ አስደንጋጭ ሪፖርትን ይዞ ወጥቷል። ዘገባው ኢትዮጵያ ለፈጥኖ ደራሽ ኃይሉ ግልጽ ድጋፍ ማድረግ ጀምራለች ሲል በመክሰስ በዚህም አልቡርሃን ከምትደግፈው ኤርትራ ጋር በግልጽ ወደ ግጭት ልትገባ ትችላለች ሲል ያስጠነቅቃል። ከዚህ በተጨማሪ የህወሓትና ሻዕቢያ አመራሮች በቅርቡ በሱዳን ተገናኝተዋል ያለ ሲሆን የመከሩበትም ጉዳይ ወልቃይትን ስለመቆጣጠር ነው ሲል ዘግቧል። ተሰሙታላችሁ። ጌታቸው ረዳ ጥሪ ያቀረቡ። የህወሓት ጀነራሎች ሙሉ ጦርነት ሊጀምሩ ነው ሲሉ ከሰዋል። በዘገባችን አካተነዋል። የአሜሪካው ጀነራል ከጠቅላይ ሚኒስትር አብይ አህመድ ጋር በ4 ኪሎ መከሩ። ከመከሩባቸው ጉዳዮች መሃል የቀይ ባህርና አባይ ጉዳይ እንዲሁም የሱዳን ጦርነት አሁናዊ ሁኔታ ይገኝበታል። ጠቅላይ ሚኒስትር አብይ ከጀነራሉ ባለፈው ከአሜሪካ ምክትል የውጭ ጉዳይ ሚኒስትር ጋርም ተወያይተዋል። አንድ ወር ባልሞላ ጊዜ ውስጥ 6 የሚበልጡ የምዕራባውያን ሀገራት ከፍተኛ ባለስልጣናት በ4 ኪሎ የመከሩ ሲሆን አንዱ ጉዳይ ከኢትዮ ኤርትራ ውጥረት ጋር የሚያያዝ እንደሆነም ታውቋል። ታዳምጡታላችሁ። ጤና ይስጥልኝ። የኢትዮ ዴስክ ነው። የዕለቱን ዜናዎች ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ በመጋበዝ ወደ ዝርዝር ጉዳዮቹ ተሻገርኩኝ። ህወሓት ረጅምና መካከለኛ ርቀት ተተኳሽ መድፎቹን ወደ ወልቃይት አስጠጋ። መከላከያ ሰራዊቱ ህወሓት አዲስ ያስጠጋውን ጦርና ከባድ መሳሪያ ወደ ኋላ እንዲመለስ ጥያቄ ቢያቀርብለትም ቡድኑ ውድቅ ማድረጉን ምንጮች ተናግረዋል። በሌላ በኩል ከረፋድ አንስቶ በተከዜ ቀጠና በሁለት ግንባር አዲስ ውጊያ መቀስቀሱን ኢትዮ ዴስክ ሚዲያ አረጋግጧል። አንደኛው ግንባር በተከዜ ቀጠና ምስራቅ ጠለምት ሚጫራ በተባለ ስፍራ ሲሆን ሁለተኛው ውጊያ የተቀሰቀሰ በግንባር ደግሞ በምዕራብ ጠለምት አንበሳ መቃብር ተብሎ በሚጠራ አካባቢ ነው። በምስራቅ ጠለምት የተከፈተው ውጊያ የዘገባ እስከተጠናከረበት ሰዓት ድረስ የቀጠለ ሲሆን በምዕራብ ጠለምት የተከፈተው ተኩስ ግን ወዲያው መቆሙን ምንጮች አስረድተዋል። ከትናንት በስቲያ ሰኞ ህወሓት በጠለምት ጥቃት መክፈቱን ተከትሎ በወልቃይትና ጠለምት ቀጠና ወታደራዊ ውጥረቱ ቀጥሏል። በጠለምት ግንባር ያለው ውጊያ ሲቀጥል በወልቃይት ሁሉም መግቢያና መውጫ በሮች የኃይል ስምሪት እንቅስቃሴዎች በስፋት እየታዩ ነው። የኢትዮ ዴስክ ዝግጅት ክፍል በስፍራ ያለውን አሁናዊ ወታደራዊ ሁኔታ ምን እንደሚመስል ለማጣራት ሙከራም አድርጓል። ዝግጅት ክፍላችን ከአካባቢው ነዋሪዎች፣ አመራሮችና ከሰራዊት አባላት ባገኘው መረጃ የህወሓት ኃይሎች ከትናንት ምሽት አንስቶ ተጨማሪ ክፍለ ጦሮችን ወደ ወልቃይት እንዳስጠጉ ነግረውናል። ከዚህ ባለፈ ቡድኑ ረጅምና መካከለኛ ርቀት መወንጨፍ የሚችሉ መድፎችን ወደ ተከዜ ቀጠና አስጠግቷል። ምንጮች እንደሚሉት ህወሓት እነዚህ መድፎች ወደ ኋላ እንዲያሸሽ ከመከላከያ ሰራዊት በኩል ጥሪ ቢቀርብለትም ውድቅ አድርጎታል ብሏል። ይህ በእንዲህ እንዳለ በምስራቅ ጠለምት ሚጫራ በተባለ ስፍራ በቡድን መሳሪያዎች የታገዘ ውጊያ እንደተደረገ ተጠቁሟል። ሚጫራ የተባለው አካባቢ የድሮን ጥቃት የተፈጸመበት ቦታ አቅራቢያ የሚገኝ ቀበሌ ነው። በትናንቱ የድሮን ጥቃት የህወሓት ወታደሮችና ወታደራዊ መሳሪያዎች ላይ ከፍ ያለ ኪሳራ ማጋጠሙም ተረጋግጧል። በዚህ የድሮን ጥቃት አንድ ስማቸው ያልተጠቀሰ ከፍተኛ የህወሓት ወታደራዊ አመራር እንደቆሰሉም ምንጮች ተናግረዋል። ከዲማ እስከ ተከዜ ባሉ የትግራይ ክልል ትዩ ስፍራዎች ያለው ትኩሳት ከዕለት ወደ ዕለት እየጨመረ ሲሆን መጠነ ሰፊ ውጊያ የመቀስቀስ እድሉም ከጊዜ ወደ ጊዜ እየጨመረ መጥቷል። ኮሎኔል ደመቀ የሚመሩት ከፍተኛ ቁጥር ያለው የተከዜ ዘብ ወደ ተከዜ ወንዝ እንዲያቀና መታዘዙም ታውቋል። ምንጮች እንደገለጹት በትናንትናው ዕለት በሁመራ ከተማ ኮሎኔል ደመቀ ዘውዱ የመሩት አስቸኳይ ስብሰባ ተደርጎ የነበረ ሲሆን የተከዜ ዘብ ወደ ተከዜ እንዲያቀና የተወሰነውም በዚህ ስብሰባ እንደሆነ ታውቋል።
የሱዳኑ ጦርነት ወደ ኢትዮጵያ ከተስፋፋ ኢትዮጵያና ኤርትራ በቀጥታ ወታደራዊ ጦርነት ውስጥ ሊገቡ እንደሚችሉ ተሰማ። ፎሬን ፖሊሲ በጉዳዩ ላይ አስደንጋጭ ሪፖርትን ይዞ ወጥቷል። ዘገባው ኢትዮጵያ ለፈጥኖ ደራሽ ኃይሉ ግልጽ ድጋፍ ማድረግ ጀምራለች ሲል በመክሰስ በዚህም አልቡርሃንን ከምትደግፈው ኤርትራ ጋር በግልጽ ወደ ጦርነት ልትገባ ትችላለች ሲል አስጠንቅቋል። ከዚህ በተጨማሪ የህወሓትና ሻዕቢያ አመራሮች በቅርቡ ሱዳን ተገናኝተዋል ያለ ሲሆን የመከሩበትም ጉዳይ ወልቃይትን ስለመቆጣጠር ነው ሲል ዘግቧል። ሻዕቢያና ህወሓት ከቅርብ ጊዜ ወዲህ ሱዳን ላይ በተደጋጋሚ ተገናኝተው የሚመክሩት የትግራይ ኃይሎች ወልቃይትን መቆጣጠር በሚችሉበት ሁኔታ ላይ መሆኑን ፎሬን ፖሊሲ ዘግቧል። ሱዳን ድንበር ላይ የሰፈረው የህወሓት አርሚ 70 ወልቃይትን ለመቆጣጠር ከሻዕቢያና ከሱዳኑ ጀነራል አልቡርሃን ሙሉ ድጋፍ እንደተሰጠውም ዘገባው ጠቅሷል። ከቀናት በፊት የህወሓት ሻዕቢያና ሱዳን ጦር ከፍተኛ አመራሮች ከወልቃይት ቅርብ ርቀት ላይ ሐምዳይት ላይ ተገናኝተው መምከራቸው ይታወቃል። የመከሩባቸው ሁለት ቁልፍ ጉዳዮች ሲሆኑ እነርሱም የሱዳኑ ጦርነትና የኢትዮጵያ መንግስት ማዳከም የሚሉ ጉዳዮች ናቸው። የሶስትዮሽ ጥምረት ወደ መፍጠርም የተሸጋገሩት ህወሓት፣ ሻዕቢያና የሱዳን ጦር በኢትዮጵያ መንግስት ላይ ተመሳሳይ አቋም ይዘዋል። ይህም የኢትዮጵያ መንግስት ለፈጥኖ ደራሽ ኃይሉ የሚያሳየው አጋርነትን እንዲያቆም ጫና መፍጠርም ዓላማቸው አድርገዋል። ከዚህ ባለፈም የውስጥ ግጭቶች ላይ ቤንዚን በማርከፍከፍ የኢትዮጵያ መንግስት ጫና መጨመርም እንደሆነ ተጠቅሷል። በተለይም እንደ ወልቃይት ያሉ ቁልፍ ጂኦፖለቲካዊ ጠቀሜታ ያላቸው አካባቢዎችን መቆጣጠርና ታጣቂዎችን መደገፍ ላይ ትኩረትም አድርገዋል ብሏል ዘገባው። የሻዕቢያ ህወሓትና አልቡርሃን ወታደራዊ ግንኙነት የኢትዮጵያ ሱዳንና ኤርትራ ድንበር የሆነውን ወልቃይትን በመቆጣጠር ላይ የተመሰረተ ነው ተብሏል። በጂኦፖለቲካ አዋቂዎች ካሜሮን ሃንድሰን እና ሊያም ካር በጋራ የተሰናዳው ይኸው የፎሪን ፖሊሲ ጽሑፍ የሱዳን ጦርነት ከኢትዮጵያ ጋር በፍጥነት እየተሳሰረ ነው ይላል። በተለይም የኢትዮጵያና ኤርትራ መንግስት በሱዳን የእርስ በርስ ጦርነት ውስጥ እጃቸውን ማስገባታቸውን ተንታኞች በስጋትነት አንስተዋል። በሱዳን ጦርነት ውስጥ በተለያየ ጎራ የተሰለፉት ጠቅላይ ሚኒስትር አብይና ኢሳያስ በሱዳን በኩል እጅ አዙር ወደ ቀጥተኛ ጦርነት ሊገቡ እንደሚችሉም ስጋታቸውን ጠቅሷል። ሱዳን ላይ እየተፈጠረን ባለው የሁለቱ ሀገራት መሽቀዳደም ጦርነቱን ወደ ኢትዮጵያ ስቦ የማስፋት እድል እንዳለውም ተመላክቷል። ጠቅላይ ሚኒስትር አብይና ኢሳያስ ከሱዳን የእጅ አዙር ፍልሚያ አልፈው ወደ ቀጥተኛ ጦርነት ከገቡ የአፍሪካ ቀንድና የቀይ ባህር ቀጠና በከፍተኛ ደረጃ እንደሚታወቁ ተንታኞች ስጋታቸውን ጠቅሰዋል። ጠቅላይ ሚኒስትር አብይ ከወዳጃቸው የተባበሩት አረብ ኤምሬትስ በኩል ከፈጥኖ ደራሽ ኃይሉ ጎን ሲሰለፉ፣ ኢሳያስ ደግሞ ከጀነራል አልቡርሃን ጦር ጎን ቆመዋል። የሱዳኑ ጦርነት በኢትዮጵያ ካሉ የውስጥ ግጭትና ውጥረቶች ጋር እየተሳሰረ መሄዱን የሚያነሳው ዘገባው ኢሳያስና አልቡርሃን ለፈጥኖ ደራሽ ኃይሉ ድጋፍ የሚሰጡትን ጠቅላይ ሚኒስትር አብይን ለማዳከም የ4 ኪሎ ተቀናቃኝ ታጣቂ ኃይሎችን እየደገፉ ነው ብሏል። በርካታ ኃይሎች የተሳተፉበት በእጅ አዙር የተጋጋለው ትንቅንቅ ቀጠናውን ወደ ለየለት ትርምስ ሊያስገባው እንደሚችል ያሳሰቡት ተንታኞች አሜሪካ ጣልቃ እንድትገባ ጠይቋል። ነገር ግን ዶናልድ ትራምፕ አስተዳደር እየተሳሰበ ያለውን ጦርነት ለማርገብ እየተንቀሳቀሰ ቢሆንም እስካሁን ተጨባጭ ለውጥ አልመጣም። አቶ ጌታቸው ረዳ የአመፅ ጥሪ አቅርበዋል። የህወሓት ጀነራሎች ሙሉ ጦርነት ሊጀምሩ ነው ሲሉ ከሰዋል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪና የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የፕሪቶሪያውን የሰላም ስምምነት ተግባራዊ ለማድረግ የተያዙ ዲፕሎማሲያዊ ጥረቶችን በግለሰቦችና በቡድን የስልጣን ጥም ምክንያት እንቅፋት እየገጠማቸው መሆኑን ገልጸዋል። አቶ ጌታቸው በፌስቡክ ገጻቸው በትግርኛ ቋንቋ ባስተላለፉት መልእክት ተፈናቃዮችን ለመመለስና ግዛታዊ አንድነትን ለማረጋገጥ በሚል ስም ህዝብን ዳግም ወደ ጦርነት የሚከቱ እንቅስቃሴዎች እየተደረጉ መሆኑን ገልጿል። ተፈናቃዮች በዘላቂ ሰላም መመለስና ዳግም ግንባታ ማካሄድ ከፍተኛ የፋይናንስ ድጋፍና የውጭ አካላትን ተሳትፎ የሚጠይቅ ቢሆንም በአሁኑ ወቅት ሰላማዊ አማራጮችን በማጥበብ ትግራይን ዳግም የጦር ሜዳ ለማድረግ የሚንቀሳቀሱ አካላት ድርጊታቸውን እንዲያቆሙ አሳስበዋል። የአመራሩን ወታደራዊ ስልት የተቹት
የሚናገሩት አቶ ጌታቸው የወጣቱን ህይወት እንደ ዋነኛ መሳሪያ በመጠቀምና ያለ ከባድ መሳሪያ ሽፋን እግረኛ ሰራዊቱን ለከፍተኛ አደጋ የሚያጋልጥ አካሄድ እየተከተለ መሆኑን ጠቁመዋል። ይህም ወታደራዊ አመራሩን አለን ለማለት ብቻ የሚከፍለው ትርጉም የለሽ መስዋዕትነት መሆኑን ገልጿል። ተጋዳላዩ ህዝባዊ ዓላማውን ለርካሽ የፖለቲካ ሸቀጥ እንዳይለውጥ ጥንቃቄ እንዲያደርግም የጠየቁት አቶ ጌታቸው በከፍተኛ መስዋዕትነት የተገኘውን የፕሪቶሪያ ስምምነት በሰላማዊ መንገድ እንዲተገበርና ተጨማሪ የሰው ህይወት እንዳይጠፋ ተጋዳላዩ ተቃውሞን እንዲያሰማ ጥሪ አቅርበዋል። በመጨረሻም ፖለቲካዊና ወታደራዊ መሪው አሁን የጀመሩትንና ወደ ሙሉ ጦርነት ሊያመራ የሚችለውን እንቅስቃሴ በአስቸኳይ እንዲያቆሙ በማሳሰብ ራሳቸው የለኮሱትን ራሳቸው ይሙቁ ሲሉ መልእክታቸውን ደምድመዋል። የአሜሪካው ጀነራል ከጠቅላይ ሚኒስትር አብይ አህመድ ጋር በ4 ኪሎ መከሩ። ከመከሩባቸው ጉዳዮች መሃል የቀይ ባህርና አባይ ጉዳይ እንዲሁም የሱዳኑ ጦርነት አሁናዊ ሁኔታ ይገኝበታል። ጠቅላይ ሚኒስትር አብይ ከጀነራሉ ባለፈ ከአሜሪካ ምክትል የውጭ ጉዳይ ሚኒስትር ጋርም ተወያይቷል። አንድ ወር ባልሞላ ጊዜ ውስጥ 6 የሚበልጡ የምዕራባውያን ሀገራት ከፍተኛ ባለስልጣናት በ4 ኪሎ የመከሩ ሲሆን ይህም ከኢትዮ ኤርትራ ውጥረት ጋር የሚያያዝ እንደሆነ ታውቋል። በትናንትናው ዕለት ጠቅላይ ሚኒስትር አብይ አህመድ ከአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳውና የአሜሪካ አፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን ጋር በጽህፈት ቤታቸው መወያየታቸውን አሳውቀዋል። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው በሰፈሩት መልእክት በጽህፈት ቤታችን ከተገኙት ላንዳውና ከጀነራል ዳግቪን አንደርሰን ጋር ተወያይተናል ብለዋል። አክለውም ቀጣይነት ያለው ትብብርና መከባበርን አጽንኦት ለሰጠው ደማቅና ገንቢ ውይይታችን ምስጋናዬን አቀርባለሁ ሲሉ ገልጸዋል። ዶክተር ጌዲዮን ጢሞቴዎስ ክሪስቶፈር ላንዳውን በጽህፈት ቤታቸው ተቀብለው አነጋግረዋል። በውይይታቸውም በኢትዮጵያና በአሜሪካ መካከል ያለውን የቆየ ግንኙነት ይበልጥ ማጠናከር በሚቻልባቸው መንገዶች ላይ መምከራቸውን ሚኒስቴር መስሪያ ቤቱ አስታውቋል። ሁለቱ ወገኖች የጋራ ፍላጎት ባላቸው ቀጠናዊና ዓለም አቀፋዊ ጉዳዮች ዙሪያ የሐሳብ ልውውጥ አድርገዋልም ተብሏል። በትናንትናው ዕለትም ኢትዮጵያ የገቡት የአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳውና የአሜሪካ አፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን በኢትዮጵያ አየር ኃይል በቢሾፍቱ የተዘጋጀውን ዓለም አቀፍ የአቪዬሽን ኤክስፖም ጎብኝተዋል። ክሪስቶፈር ላንዳው ከጉብኝቱ በኋላ ለተደረገላቸው ደማቅ አቀባበል ምስጋና አቅርበው ኢትዮጵያ በመገኘታቸው ክብር እንደሚሰማቸውም ገልጿል። በኢትዮጵያና አሜሪካ መካከል ያለው ግንኙነትም ተጠናክሮ እንደሚቀጥልም ተናግረዋል። የአሜሪካ የአፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን በበኩላቸው ለቀጠናው ሰላም በተለይም እንደ አልሸባብና አይኤስ ያሉ ሽብርተኞችን ለመከላከልና ለመደምሰስ በጋራ እንሰራለን ማለታቸውን መከላከያ ሰራዊት አስታውቋል። ክሪስቶፈር ላንዳው ወደ ኢትዮጵያ የመጡት በግብጽ ጉብኝት ማድረጋቸውን ተከትሎ ነው። ይህ ጉብኝት በምስራቅ አፍሪካ የሚያደርጉ ጉብኝት አካል ሲሆን ሚኒስትሩ በቀጣይ በኬንያና ጅቡቲ ጉብኝት እንደሚያደርጉ ይጠበቃል። የፈረንጆቹ 2026 ዓመት ከገባ አንድ ወር ባልሞላ ጊዜ ውስጥ የ6 ሀገራት ከፍተኛ ዲፕሎማቶች ወደ ኢትዮጵያ መጥተዋል። ሊገባደድ ጥቂት ቀናት በቀሩት የፈረንጆቹ ጥር ወራት ወደ አዲስ አበባ የገቡት የአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳውን ጨምሮ ጀርመንና ቻይና ውጭ ጉዳይ ሚኒስትሮቻቸውን ወደ ኢትዮጵያ ልከዋል። የፈረንጆቹ አዲስ ዓመት ከባተ በኋላ ወደ ኢትዮጵያ በመምጣት ቀዳሚ የሆኑት የኦማን ምክትል የውጭ ጉዳይ ሚኒስትር ሼክ ካሊፋ ቢን አሊ አልሃርቲ ናቸው። የኦማን ጎረቤት የሆኑት የተባበሩት አረብ ኤምሬቶች በተመሳሳይ መልኩ ምክትል ውጭ ጉዳይ ሚኒስትራቸው ሼክ ሻክቡት ቢን ናህያ አልናህያን በቀናት ልዩነት ወደ አዲስ አበባ ልከው ከኢትዮጵያ ከፍተኛ ባለስልጣናት ጋር ውይይት አድርጓል። ሁለቱ የመካከለኛው ምስራቅ ዲፕሎማቶች ወደ ኢትዮጵያ በተጓዙበት በተመሳሳይ ሳምንት የቻይናው የውጭ ጉዳይ ሚኒስትር ዋንጊ አዲስ አበባ ነበሩ። ይህም ትልቅ ዲፕሎማሲያዊ ትርጉም የሚሰጥ እንደሆነ ተነግሯል። ተመልካቾች ለሰዓቱ የነበሩን ዜናዎች እኚህ ነበሩ። በያላችሁበት ሰናይ ጊዜ ይሆንላችሁ።